ወይኔ በስመ አብ ሳሚ ምንድነው? ወይኔ ልጅቷ ኖርማል ካሜራውን አጥፋ። ትወጣላችሁ አትወጡም? እሺ ችግር የለውም እንወጣለን። እሺ ችግር የለውም ካሜራ ይጥፋና ላስረዳሽ የመጣሁበት። እሺ ምንም አሁን ስለ ጎረቤቶች ምን ልትነግረኝ ነው? ስለኔ ምን ሊጠቁሙ ይችላሉ? የተለያዩ ነገሮችን ነግረውኛል። ድምጽ ነገር ሰማሁኝ። ምን ማለት የሆነ ለቅሶም ጫጫ እንትን ጭቅጭቅም ነገር ግራ ማለት የሚያጋባ ነገር አለ አይደል? እዚህ አካባቢ የእንትን ነው ሰው ጠቁሟት ነው ወደዚህ ጥሩ ሰፈር አለ ብሏት ከዛ በኋላ ነው የመጣችውና ተከራይ ናት፣ ኗሪ አይደለችም። በቅርብም ሌላ ቦታ እንደቀየረች ነግራኛለችና እኔ አሁን ነው ምክንያቷ ምንድነው እቺ ሴት መቀያየረው ቤት ብዬ እንዳስብ አደረገችኝ። የሆነ የለቅሶ ድምጽ ይሰማኛል፣ የሆነ የሲቃ ድምጽ፣ ጭቅጭቅም ይሰማኛል፣ የሆነ ግራ የሚገባ ድምጽ ታውቃለህ አይደለ? ደግሞ እኮ ሌሊቱን ጠብቆ ነው ደግሞ እኮ አንግቼው ላቃለሁ ለማየት ምናልባት ሌሊት ይሆን የሚወጡት እነዚህ ሰዎች ከሷ ጋር እንደሚሆኑት ሌሊት በቃ እንዲ ሳልተኛው ላይ ያደርኩበት ቀን ሌሊት አለ። ግራ ገብቶኝ ማለት ነው። ከዛ ስትወጣ ብቻዋን ነው የምትወጣው። እኔ እንጃ እኔ በጣም የሆነ ግራ የሚገባ እንትን ላይ ነው ያለሁት። እኔ ራሱ እንደዚህ እለት እየተቀየረች ሄደች። ግራ ገባኝ በጣም ማለት እሷን እንኳን እንዳላማክራት እሷም ጠፋችብኝ። እንደገና ደግሞ ትመጣለች፣ ብዙ ጊዜ በጣም ትመጣለች። እህትዮ ሳትመጣም ራሱ አለ ይሄ ጭቅጭቅ። እህትዮ ሳትመጣም አለኩ እንዳልልህማ ከእህትዮ ጋር ነው እንዳልል እኔ የእህትዮን ድምጽም ላይ ያለው እንደገና ደግሞ ያን ያህል እንትን አይደሉም ከሷ ጋር ክፉ ስለምታስብ ማን ይዛችሁ የእናንተን ችግር ለመፍታት ነው። እኛ ግን እንደኔን ችግር ማቤት ለኔ ተነግረኝ ነበር። ችግርም ካለብኝ ጠርታለን ያ ተነግረን ነበር። አሁን ራሱ በጣም እንትን እያለኝ ነው። በስንት ጊዜ ነው ፊት ለፊት ላይ የተገናኘና ያወራ ነው። ፊት ለፊት ላይ ራስ ካዩት ቆየው እንደ ጉርብትና ምን ሆነሻል እያልኩኝ እኔ ማለት መልካም ነገር ነው ማስብላት። ለዛ ብዬ ነው ራሷ ናት ያኮረፈችኝ። ኧረ ተይ እንዴ አይባልም እባክሽ። እንዴ አንቺ አረሽ እንደ ኮረፍሽኝ እኔ ነኝ እንዴ? እየጠራሽ እባክሽ ምን ሆነሽ? እኔ አይደል እኔ ነኝ እንዴ? ሳይሽ ስጠራሽ በቅድም ደናደርሽ ስልሽ ፊትሽና ዞረሽ ሄድሽ አንቺ አይደለሽ እንዴ? ኧረ ፈጣሪ ቅሪ በልሽ። አውሪ አለ እያለች እኮ ነው ቤቴ አውሪሽ ቤቴ ውስጥ እንዲህ አውሪ ድምጽ ይሰማል እያለች እኮ ነው። እኔ እንደዛ እያልሽኝ ነው እንሰማው እኔ ነኝ አይደል? እያልሽኝ ነው። ኧረ ስላሳለፍ ነው ጊዜ ብለሽ እያልሽኝ ነው። ጋሪያ ቴሌቪዥን አልከፍትም እንዴ ቤቴ እኮ ትከፍቻለሽ። ግን ሌሊቱን ሙሉ ነው እንደዚህ የምትሆኚው? ፊልም እያየሁ ነው ማድረው መብቴ መሰለኝ። እሺ ለምንድን ነው ሳንኳኳ ማከፍችልኝ? ለምን ከፍትልሻለሁ? እንዲህ ነበር እንዴ? ለምን ከፍትልሻለሁ? ለምንድን ነው ማከፍችልኝ? ለምን ከፍታለሁ? እና ችግር ከሌለ ለምንድን ነው ማከፍችልኝ? ለምንድን ነው የምከፍትልሽ? በገዛ ቤቴ የፈለኩትን ስባረግ ማን ምን አገባው? የደበቅሽው ከዚህ መጋረጃ ጀርባ ያለ ነገር ካለ ማወቅ ፈልጋለሁ። አልፈልግም። በቃ እናውራ፣ ቁጭ ለማውራት መደራደራችን ፈልጋለሁ። ምክንያቱም እዚህ መጋረጃ ውስጥ የደበቅሽው ነገር አለ። እናውራ በቃ። ማውራት እስካሁን ሰዓታችንን በልተሻል። ስንት ደቂቃ ሙሉ እናውራ። እሺ እባክህ የለመንኩ እኮ ነው። ምንድነው ቤቱ መብራት የለውም እንዴ? የለውም። ሙቱ መብራት የለውም እያልኳችሁ ነው። እቺ ልጅ አስወጣልን። ቤቱን አስወጣት። ሰላም ውድ የትርታ ሚዲያ ተከታታዮቻችን እንደምን አላችሁ? እንግዲህ የባለፈውን ኬዛችንን ጨርሰን ዛሬም ደግሞ በአዲስ ኬዝ እንግዲህ በአዲስ ባለታሪክ ተመልሰናል ማለት ነው። ባለፈው እንዳያችሁት ትንሽ ግራ የሚገባ ነገር አባትና ልጅን አገናኝተን ነበር። ብዙ ወንጀል በመሃል ተፈጽመው ነበር። ብዙ የተጎዱ ሰዎች ነበሩ። ከዛ በተጨማሪ የሰው ልጅ ወንጀል ምን ያህል ረቆ እንደሚሰራ በደንብ አይታችኋል ብዬ አስባለሁ። አንድ ሰው ሳይሞት ሞቷል ብለው እስከ መቅበር ያንን ቦታ ብዙ ነገር እንደማድረግ እኛም ደግሞ በቻለው አቅም እንግዲህ ሕግን አስፈቅደን መቃብር ቆፍረን ብዙ ነገሮችን እንዳጋለጠን አይታችኋልና ዛሬም ደግሞ አዲስ ባለታሪክና አዲስ ጠቋሚ ይዘን ተመልሰናል። ምንድነው ባለታሪክ ያለው ነገር? ምንድነው የተደበቀው? እዛ ቤት ውስጥ ያለው ነገር ምንድነው? ብዙ ነገር ነገራኛለች ከካሜራ ጀርባ። ነገር ግን እናንተ ተመልካቾቼ እያንዳንዱ ነገር ማየት አለባችሁ ብለን ስላሰብን እሷን ይዘናት መጥተናል ማለት ነው። ከዛ በተጨማሪ ከምትጠቁመን ነገር አንጻር ተነስተን ወደምንሄድበት ሄደን ዛሬም ደግሞ የቤተሰብን የወንጀለኞችን ችግር እንፈታለን ማለት ነው። አብራችሁ እንድትቆዩ በአክብሮት ጋብዛለሁ። እንዴት ነሽ እህቴ? እግዚአብሔር ይመስገን። ሰላም ነው? ደህና ነኝ። እንዴት ነሽ? ደህና ነኝ ያለን እንግዲህ እኛ ጋር ደውለሽ ብዙ ነገር አውርተሽ ነበረ። ብዙ ኦርደር አስይዘሽ ብዙ ኬዝ ያለባቸው ሰዎች እንዳሉ ነገር ግን አሳሳቢ ነው ብለን አስበን ወደ አንቺ እንደመጣን ነግረንሽ ነበርና ምንድነው እስቲ ለኔ በተወሰነ መልኩ ጨረፍታውን ስትነግሪኝ ነበር። ነገር ግን ከተመልካቾች ጋር እኩል መስማት መቻል ስላለብን እነሱም አንደኛ አካለኛ ቤተሰብ ስለሆኑ ይሄን ነገር ማወቅ ስላለባቸው ምንድነው ያለው? ምንድነው የተፈጠረው? ምንድነው የምትጠቁሚኝ? አንቺስ ማነሽ ከሚለው ጀምር እስቲ። እኔ ጎረቤቴ ናት።
እኔ አዛለች እባላለሁ በመጀመሪያ ይቅርታ ስሜን ሳላስተዋውቅ። ችግር የለውም። እና በጣም እቺ ጎረቤቴ በጣም ደግ ሴት ትሁት ሴት ነበረች። ገና ስገባ ሰፈር እኔ ነበርኩ ላይ ያለማመርኳት። ማንንም አታውቅም ነበረ። ከሰው ጋር ያግባባዋት ምን ያልኳት እኔ እንጃ። እኔ እንደሷ ሰው ጥሩ ሰው አለ ብዬ ሁላ አስቤም አልግሜም አላውቅም ነበረ። አንገቷን ደፍታ የምትገባ ሴት ነበረች። እና ከጎረቤት ጋርም ሰላም ነበረች፣ ከኛ ጋርም ሰላም ናት። ግን እለት እለት ደግሞ ማለት ጸባያ ሁሉ ነገሯ እየተቀየረብኝ ምናምን መጣ። በፊት አብረን ቡና ምን ጠጣ ነበረ፣ ምሳም እንቀመስ ነበረ። በቃ ሁሉ ነገራችን በቃ በጣም እንትን ነበረ፣ የተቀራረበ ነገር ነበረ። የሆነ ጊዜ ግን በቃ እሷም ሰው ቤት አትመጣም፣ እኛ ጋር አትመጣም፣ እኛም እንድንገባ አትፈቅድም። ምክንያቱ ምን እንደሆነ እኔ ግራ እየገባኝ ምን ሆና ነው እያልኩኝ በጣም ማሰላሰል ጀመርኩኝ። በሰላም ነው እንዴ? በአንድ ጊዜ ሰው እንደዚህ ሲቀየርብህ መቼም ምን ሆነ ነው ብለህ ትጠራጠራለህ። ምን ሆና ነው እያልኩኝ በቃ በሩን እየዘጋች ነው የምትቀመጠው። አንዳንዴ ሳንኳኳም አትከፍትም። ማለት ሰውን በቃ እንደ በጣም መራቅ ጀመረች። እሷም አትመጣም፣ እኛንም እንድንሄድ አትፈልግም። የሆነ ከዛ እንደ ይሄ ነገር በጣም እንትን አለኝ፣ ግራ ገባኝና የሆነ ጊዜ ማታ ላይ ጠብቄ ድምጽ ነገር ሰማሁኝ። ምን ማለት የሆነ ለቅሶም ጫጫ እንትን ጭቅጭቅም ነገር ግራ ማለት የሚያጋባ ስሜት የሚያጋባ ነገር አለ አይደል? ለቅሶም አለ ጭቅጭቅም አለ። በጣም ጭቅጭቅ ኃይለኛ ጭቅጭቅ አለ። ከዛ ይሄ ነገር ምንድነው ብላለሁ። ባንኳኳ አትከፍትልኝም። ልክ ሳንኳኳ ድምጽ ብሎ ይጠፋል። ግራ ገባኝ። በቃ ምን ሆና ነው ብዬ ጧት ላይ ደግሞ ምን ሆና ነው ብዬ ድንገት ስከፍትልኝ እንኳን እጠይቃታለሁ ብዬ እንትን ስል ሌላ ሰው እንግዲህ ከሌላ ሰው ጋር ይጨቃጨቀች ነው። ስትወጣ በሩን ዘግታ ስትወጣ ደግሞ ብቻዋን ነው የምትወጣው። ምን ሆነሽ ነው ብዬ ሳናገራት ማናገር ፈቃደኛ አይደለችም። እና በጣም እኔ ግራ ተጋባሁኝ። እከታተላለሁ። ስትመጣ ጭቅጭቅ እሰማለሁ። ስትወጣ ብቻዋን ናት። ሌላ ሰው የሚወጣ የለ። የምትገባው ብቻዋን ናት። እና እኔ በጣም ግራ ገባኝና ለማን ልናገር እያልኩ ነው እናንተን ያገኘኋችሁ። ማለት እኔ ግራ ገባኝ። እንደዚህ ያቺ ትሁት ደግ ሴት የነበረች ሴት ባንዴው ጸባያ ሲቀያየር ማየው ነገር እኔ እንጃ። እኔ በጣም ሁላ እየከበደኝ ነው። እኔ ግራ ገባኝ። እዛ ቤት ውስጥ ምንድነው ያለው? የሆነ እንቆቅልሽ ነገር ሆኖብኛል። አሁን ምን እየደበቀችው ነገር አለ? እኔ እንጃ። እኔ ምን ብዬ ሁላ እሷን እንድፈራት ሁላ ነው እየሆንኩት ያለሁት አሁን እንጃ። እንግዲህ በጣም ትንሽ ወሰብሰብ ያለ እንደሆነና ምናልባት ለእናንተ የሚጠቅም ነው፣ ህብረተሰቡንም የምታስተምሯቸውንም ሰዎች በደንብ የሚጠቅም ነው ብለሽ ስላሰብሽ ይመስለኛል ወደኛ የመጣሽውና በደንብ እንደምትከታተይንም ስትነግሪኝ ነበር። እንደው አዛለች ጎረቤትሽ ይሄንን ባህሪ መለወጥ የጀመረችው ከመጀመሩ ነው? ካንቺ ጋርስ የነበራችሁ ግንኙነት ምን ይመስል ነበረ? ወደዚህ አካባቢስ እንዴት ነበር የመጣችው? እዚህ አካባቢ የእንትን ነው ሰው ጠቁሟት ነው ወደዚህ ጥሩ ሰፈር አለ ብሏት ከዛ በኋላ ነው የመጣችውና ተከራይ ናት፣ ኗሪ አይደለችም። በቅርብም ሌላ ቦታ እንዳይቀየረች ነግራኛለችና እኔ አሁን ነው ምክንያቷ ምንድነው እቺ ሴት መቀያየሮ ቤት ብዬ እንዳስብ አደረገችኝ። አሁን ላይ ማለት ነው። እና ስትመጣ እንዴት ብዬ ልንገርክ በጣም የሚገርም ባህሪ ነበራት። እና እንደውም ጥሩ ጎረቤት አገኘው ብዬ ደስ ብሎኝ ደስቴን ሳልጨርሱላ ነው ይሁላ ነገር እየተፈጠረ ያለው። በጣም እያመሰገንኳት ነበረ። ነገርኩ ማዕድ አብረን ነበር የምንቀመሰው። ከኔ ቤት አትወጣም ከሷ ቤት አልወጣም ነበረ። ከዛ በኋላ እለት እየተቀየረብኝ የሄደው ነገር ግራ ሲያጋባኝ እናንተን ደግሞ በጣም መከታተላችኋለሁ። በዚህ አጋጣሚ በጣም ነው ማደንቃችሁ። የምታረጉት ነገር ጥሩ ነገር ነው። በዚሁ እንድቀጥሉበት ነው እንፈልገው። እናመሰግናለን። እሺ ከሬለው እና መላ ከእናንተ ጋር በቃ እንዳማክር ብቻዬን ጨነቀኝ። እኔ ስለጨነቀኝ ነው በቃ ወደ እናንተ የመጣሁት። ግራ ገባኝ። መቼም ብቻዋን አይደለም ያውላ ድምጽ አለ እኮ ድምጽ እሰማለሁ። ድምጽ እንሰማለን። ድምጽ ሰምተ መቼም ብቻዋን እንትን ሌላ ድምጽ የላት መቼም ሰው ከራሱ ድምጽ ውጪ ሌላ ድምጽ አይኖርም መቼም። እና አስቸጋሪ ነው ማለት ግራ ገብቶኛል። እኔም ራሱ አንድ ራሱ እንጃ ሳውራው ሁላ ነው እንትን ያለው። እንደው የቤቱ አከራዮች ወይ ደግሞ እዚህ ቤት ላይ ያሉ ሰዎች ምንም አይሏትም ነበረ ወይ ደግሞ
ያው እንግዳ ነገር ሲሆን መቼም ተከራይ እስከሆነች ድረስ ወይ ነገሮች ግልጽ መሆን መቻል አለባቸው። ካልሆነ ደግሞ ኃላፊነት ወይ ደግሞ ሪስክ መውሰድ ስለማይፈልግ አንዳንድ ሰው ከቤቱ ያስወጣልና እንደው ምንም የተባለችበት አጋጣሚ የለም ነበረ? አከራዮቹ እዚህ ስራው ነው የሚገቡት። ስራው ላይ ስለሚገቡ እንትን አይሉም ደክሟቸው ነው። ከዛ በኋላ እኔ ግን በቃ ሆን ብዬ ነው የምጠብቃት ማለት ምን አርግ አንደኛ ነገር ከኔ ጋር ነው ይበልጥ ቅርርበው የነበረው ምን አርጊያት ነው ምን አስከፍቻት ነው ብዬ በጣም እንትን ስለምጨነቅ እኔ ሆን ብዬ ነው የምጠብቃት። እነሱ ግን ከስራ ነው የሚመጡት ከኛ ጋር ራሱ ብዙም እንትን የሚሉበት ጊዜ የላቸው። በስንት አንድ ጊዜ ነው የምንገናኘው። እንዴት ብዬ እንትን ልናገር ለምን ደሞ ሲት ደሞ ሌላ ቤት ደሞ ቢያስወጧት ቢያባሯት ብዬ ግራ ገባኝ። እኔ እናንተ ጋር ነው መጀመሪያ የመጣሁት እነሱም ሳላማክር ሌላ ሰው ለማንም አልተናገርኩም። እስቲ እናንተ የምትሉትን የምታረጉት ነገር ካለ ብዬ ነው ወደ እናንተ የመጣሁት። እኔ ምን በተለየ ሁኔታ የምትሰሚው ነገር ነበረ? ምንድነው ያስደነገጠሽ? ምናልባት ቅድምም እየነገርሽኝ ነበረ ከካሜራም ጀርባ አንዳንድ ነገሮችን ስታስረጂኝ ነበርና አብዛኛውን ጊዜ የምሰማቸው ድምጾች ነበሩ። በተለይ እነዚህ ድምጾች ከመሸ በኋላ እኩለ ሌሊት ላይ ነበረና እኔ አንዳንዴ ጭቅጭቁ በጣም ከፍ ያለ ስለሆነ ያስፈራኝ ነበር ምናምን ብለሽ ነበርና እስቲ እነዚህ ነገር ከኔ አንደበት ከሚሰማ ተመልካችም ካንቺ አንደበት ስማት ንገሪልኝ። የሆነ የለቅሶ ድምጽ ይሰማኛል፣ የሆነ የሲቃ ድምጽ፣ ጭቅጭቅም ይሰማኛል፣ የሆነ ግራ የሚገባ ድምጽ ታውቃለህ አይደለ? ደሞ እኮ ሌሊቱን ጠብቆ ነው ደሞ እኮ ቀን ላይ ምናምን ነገር እንደዚህ ነገር የለም። እንግዲህ ሌሊት ላይ ነው ስትወጣ ደሞ ብቻዋን ናት። መቼም እኔ የሰው ቤት በግድ ከፍቼ አልገባ ህጉም አይፈቅድልኝም እና እኔ ግራ ገብቶኛል። እና የሚያስደነግጥ ድምጽ አለ መተኛቱ ላይ አሁን ላይ እንደው መተኛት እየፈራው ነው ላ ደሞ በጣም ነው የሚሰማው። ቤታችን ቅርብ ለቅርብ ስለሆነ በጣም ይሰማል ቅርርብ አለው እና እኔ አሁን ራሱ ሳውራ ከራሱ እየፈራው ነው። የእውነቴን ነው ማለት ፍርሃት እየተሰማኝ ነው። እንጃም እንዳልሽው ነው ትንሽ ግራ ያጋባል። እንግዲህ በቻልነው አቅም ተመልካቾቻችን እኛም ወደዛ ቦታ ላይ ደን ነገሮችን ለማጣራት እንሞክራለን። ነገር ግን መጀመሪያ ፍቃድ ማውጣት መቻል አለብን ወይ ደግሞ የተባለችዋን ግለሰብ ጥቆማ የተሰጠንን ግለሰብ ማውራት መቻል አለብን። እሷ ፍቃደኛ ማትሆን ከሆነ ግን ቤቱን ገብተን እንድትፈትሽ የሚያደርግ ፍቃድ አውጥተን ተዘጋጅተን ወደዛ ቤት እንሄዳለን። ከዛ በፊት ግን እንግዲህ ካንቺ ጋር ማዛለች አንዳንድ ነገሮችን ማውራት እንችላለን ማለት ነው። ከዛ በተጨማሪ ይሄንን ጭቅጭቅ ትሰሚ ነበረ። ከዛ በኋላ ሲነጋ የምታየው ሰው የለም፣ እሷን ብቻ ነው የምታየው። አብሯት የሚጨቃጨቅ ሰው ማን እንደሆነ የለ አይታወቅም። በፍጹም እኔ ቆሜ ነው እንዴ ሌሊት ላይ ሁላ አንግቼው ላቃለሁ ለማየት ምናልባት ሌሊት ይሁን የሚወጡት እነዚህ ሰዎች ከሷ ጋር እንደሚሆኑት ሌሊት በቃ እንዲ ሳልተኛው ላይ ያደርኩበት ቀን ሌሊት አለ። ግራ ገብቶኝ ማለት ነው። ከዛ ስትወጣ ብቻዋን ነው የምትወጣው። እኔ እንጃ እኔ በጣም የሆነ ግራ የሚገባ እንትን ላይ ነው ያለሁት። እኔ ራሱ በጣም ግራ ተጋብቻለሁ። እኔ እንጃ ብቻ እኔ መላም የሚበጅበት ነገር ካለ ፍቃዱን አውጥታችሁ እንደው ጉዱን ብናይ ጥሩ ነበረ። ከዛው እጪ እንግዲህ እሷ እቺኛው ተከራይ እንዳልሻት ሌላም ደግሞ አንድ እህት ይሁን ምናምን እንዳላት ብቻ ነገርሽኝ ነበርና እሷም አንዳንድ ጊዜ ትመጣል ነበር። እሷን ስለማውራት ሞክረሻል? አንዳንድ ነገሮችን ለመነጋገር ሞክረሽ ነበር? እህትየውም ትመጣለች፣ ብዙ ጊዜ ትመጣለች። ግን ማለት ነው እህትየው ከሷ በላይ ነው ደግሞ ቅይር ያለችብኝ ማለት እኔ እሷን ስል እንደውም በጣም መልካም ሰው ነበርሽ ከሷ እኔ እንጃ የሚገርም ነገር እሷ ትመላለሳለች እንጂ እዚህ ነዋሪ አይደለችም እህትየው። ግን በጣም ጥሩ ሰው በጣም ጥሩ ሰው ከምላቸው መሀል ውስጥ ነበረች ከሷም በላይ ማለት ነው። እሷም እንደዚህ እለት እየተቀየረች ሄደች። ግራ ገባኝ በጣም ማለት እሷን እንኳን እንዳላማክራት እሷም ጠፋችብኝ። እንደገና ደግሞ ትመጣለች ብዙ ጊዜ በጣም ትመጣለች። ግን እንግዲህ ሰው እንዲያናግር ካልፈለክ ከተቀየረብህ ምን ብለህ በግድ አታናግር። ስለዚህ እኔ ግራ ገባችኝ። እሷም አንድ አይነት እኔ እንደውም ምን በደሊሉና ማሰብ ጀመርኩ። ምን በድያቸው ነው ምን አርጊያቸው ነው ማለት ጀመርኩ። ግን ምንም ነገር ያረኳቸው ነገር የለም። ግን የምሰማው ድምጽ በየጊዜው እያስፈራ እየጨመረብኝ ነው የሄደው። እኔ ለማን አቤት እንደምል ግራ ስለገባኝ ነው እናንተ ጋር የመጣሁት። ማለት ድምጹ በጣም ይጨንቃል። እኔ ደግሞ እህትየውም እንትና አትላትም አትመክራትም ወይ ብዬ እንዳለል የሆነ ጊዜ እንደውም ልክ ስጠራት አመናጭቀኙላ ሄደች። ስጠራት ልነግራት ምንድነው እባክሽን አንቺ ከሷች እቻልሽ ነሽ ምንድነው ምናምን ብዬ ስጠይቃት በቃ የሆነ ያለ አይደል አብራኝ እንዳልበላች እንዳልጠጣች አርጋ ነው ያለማምጣኝ ሄደችው። እና በጣም ግራ የሚገቡ ሰዎች ናቸው። እንቆቅልሽ ሆኖብኛል። እኔ አሁን በፊት እንዳይሄዱ እንዳይጠፉ ከዚህ ቦታ እየተንከባከብኳቸው ነበር። አሁን መሄዳቸውን ነው የተመኘሁት። ለምን ለራሴም እየሰጋው ነው፣ ለራሴም እየፈራው ነው።
እና እኔ በቃ እኔ አሁን ሳውራህ ራሱ በጣም እንትን እያልኩ ነው። እጆቼ ላይ ተንቀጠቀጡ ነው ማለት አንተስ ድምጹን ብትሰማው ምን እንጃ በጣም ነው የሚያስፈራው። ብቻ የሚያስፈራ ነገር አለው። አዎ ማለት እኔም እንዴት ልልሽ እንደምችል አላውቅም። ነገር ግን በዚህ ልክ ግራ የሚያጋባ ነገር ከሆነ የሆነ መታየት ያለበት ወይ ደግሞ እየተደበቀ ያለ ነገር አለ ብዬ አስባለሁ። እና እንዴት ነው እና እህትና ያልሻት ግለሰብ ያላቸው ቀረቤታ ምን ይመስላል? እነሱም ተደጋጋሚ ጊዜ እንደዚህ ይጣላሉ ወይስ ምናልባት ውስጥ መሰሚው ጭቅጭቅ የእነሱስ ጭቅጭቅ ቢሆን? እህትየው ሳትመጣም ራሱ አለ ይሄ ጭቅጭቅ። እህትየው ሳትመጣም አለኩ እንዳልልህም ከእህትየው ጋር ነው እንዳልል እኔ የእህትየውን ድምጽም እለያለሁ። እንደገና ደግሞ ያን ያህል እንትን አይደሉም ከሷ ጋር ማለት ይጣላል። ያው ሰው አብሮ ሲኖር እግርና እግርም ይጋጫል። ግን ይሄ ደግሞ ድምጹ ተለየብኝ። እኔ የሆነ ለየት ያለ ድምጽ ታውቃለህ አይደለ? እንደዛ ነው እንጂ ከእህትየው ጋር ያን ያህል እንዲህ እንትን የሚሉ አይደሉም። ለምን አትመጣም ነበራ? እዚህ ቤት ለምን ትመጣ ነበር? ያን ያህል ጸብ ቢኖራቸው እዚህ ቤት ትመጣለች። ብዙ ጊዜ እዚህ ነው የምመጣው። እኛን ነው የማይፈልጉት፣ እኔን አብሶ። እኔ አጠገብ ነኝ ያለሁት። እኔ ምን እንዳረኳቸውም አላውቅም። እንዳልኩም ለተከራዮቹ እንትን እንዳልናገር ሳላረጋግጥ ቢያስወጧቸው ብዬ ነው ወደ እናንተ ጋር እንትን ለማለት ያልኩት። እኔ እንጃ ግራ ገባኝ። ብቻ እኔ ምን እንደምን ላይ እየፈራው ነው፣ ውስጤ ላይ እየፈራ ነው። እንደው ሌላ የሰፈር አካባቢ ላይ ያሉ ሰዎችን ወይ ደግሞ ከሷ ጋር የሚቀራረቡ ሰዎችን እንደዚህ አይነት ችግር አለ ብለሽ ለማማከር አልሞከርሽም ነበረ? እንደው ገብቶ ለማየት አንቺስ ደግሞ ጠጋ ብለሽ ለማየት አልሞከርሽም? እንደዚህ አይነት ነገር ምንድነው እስቲ ምናምን ብለሽ ያለውን ነገር እሷ በሌለችበትም ሰዓት ሊኖር ይችላል፣ ብቻ በሆነ አይነት መንገድ እንዳልኩህም እኔ በቃ ተከራይ ጋር ይደርሳል እያልኩኝ እየፈራሁኝ ብዙም አላወጣሁትም። ለባለቤቴ ነግሬው ነበረ። አሁን እሱ በብዛት ፊልድ ነው ያለው። ለዛ ነው ብቻዬን ስለሆንኩኝ እየፈራው የሄድኩትኝ። እሱ ፊልድ ስለሚሄድ በቃ እሱ ሊረዳኝ አልቻለም። አንቺ ደግሞ በቃ ከእህቷ ጋር ትሆናለሽ ምናምን እያለ ቀለልን ያረገብኝ። ያን ድምጽ ስላልሰማው እንዴት ሊረዳ ይችላል? አንተም በቦታው ስትሆን ነው የምትፈራው። እኔ አንዳንዴ እንደውም ለኔ ብቻ ነው እንደሚሰማኝ እላለሁ። ሌላ ሰው ለምን እንዴት አይመጣም እላለሁ። እንደዛ እስከምል ድረስ ነው ማለት ራሴንም እንደ ብዳረኩትኝ ማለት እኔ ይቅርታ እንግዲህ ድንጋጤ ስላለ ነው መርበተበተብ ለኔ ብቻ ነው ይሄ ችግር የሚሰማኝ ምናምን እስከማለት ደርሻለሁኝ። እኔ እንጃ የሆነ ጭንቅላት ይላል ጥሩ አይደለም በሷ ምክንያት ማለት ነው። የሚያስፈራ ነገር ነው። በቃ ሲቃ ነው፣ ጭቅጭቅ ነው። በቃ እኔ አንድ ቀን ሆነ ለሊት መታችሁ ለብትሰሙት እኔ ደስ ይለኛል፣ ምን አይነት ድምጽ እንደሆነ ማለት ነው። እና እኔ ማን እንደማማከር እንዳልኩህም እነሱ ቢሰማቸው በይመጡ ነበረ። ለኔ ትንሽ የኛ ቤትና የሷ አጠገብ ላጠገብ ስለሆነ እነሱ ጋር ራቅ ስለሚሉ ያው ሰው ማያምንህም። ለሊት ላይ ደግሞ ኑ ተነሱ ብለ ደግሞ ሰው ማስቸገር ይከብዳል። እንዳልኩም ማከራዮቹም ደክሟቸው ነው የሚመጡት። ምን ብዬ ልበል? እኔ ግራ ገብቶኛል፣ ብቻ ግራ ገብቶኛል። እናንተ መለኛ ናችሁ ብዬ ነው ብዙ ጊዜ ለብዙ ሰዎች መላ ስትፈጥሩ ስለማይ ለዛ ነው እና የእናንተን ትብብር ልጠይቅ የመጣሁት። ደራሾች ስለሆናችሁ ብዬ ነው፣ ስላመንኩባችሁ ነው። ብዙ ጊዜ ስለምከታተላችሁ እነዚህ ሰዎች ይረዱኛል፣ ይጠቅሙኛል፣ እነሱ በጣም ይረዱኛል ብዬ ስላሰብኩ ነው። ከእናንተ ውጪ ይረዳኛል ምለው ሰው የለም። እንዳልኩም ባለቤቴ ማጠገቤ የለም። ብቻዬን እየተሰቃየሁ ነው ይሄን ነገር ይሄን ድምጽ እየሰማሁ ማለት ነው። እና እናንተን ትብብራችሁን ለመጠየቅ ነው የመጣሁትኝ። እንግዲህ ስለ እህትየውም ከዛ በተጨማሪ ስላለው ችግር ስለያንዳንዱ ነገር ነገረሽኛል አዛለች። በጣም አመሰግናለሁ። አሁን ደግሞ እስቲ ያለው ነገር ለማጣራት አንደኛ ተመልካቾቻችን ወደዛ መሄድ መቻል አለብን። ምክንያቱም እዛ ቤት ውስጥ የተደበቀው ነገር ምንድነው እያስፈራቸው ያለው ምንድነው እየሆነ ያለው የሚለው ነገር ለማወቅ እንሞክራለን። ከዛ በተጨማሪ እቺ ሴት እንግዲህ ብዙ ቤት እየቀያየረች እንደምትኖር አንቺም ነገሮች እንዳጣራሽና ብዙ ነገሮች እንዳደረግሽ ነገረሽኛል። ተመልካቾቻችን እኛም በተወሰነ መልኩ ለማጣራት እንሞክራለን። አሁን እንኳን አለችበት ተብለን የተጠራንበት ቤት ትንሽ ወደ ከተማችን ጫፍ አካባቢ ነው፣ ገጠራማ አካባቢ የሚመስል አይነት ቦታ ነው ያለ ነው እና ትንሽ ግራ ያጋባል። በዚህ ልክ ርቃ ለመከራየት ለምን አበቃት? ከዛ በእርግጥ አንዳንድ ጊዜ ፋይናንሻሊ ጥሩ ካልሆነች ይሄን ነገር ልታረግ ትችላለች ብዬ አስባለሁ። ነገር ግን ያለንበትን ሁኔታ ያለንበትን ቦታ ለእናንተ እንጥቀስ ብዬ ስላሰብኩኝ ነው። በቻልነው አቅም አሁኑኑ ሄደን ከካሜራ ጀርባ ያላችሁ ሰዎችም እባካችሁን የቤት ፍተሻ ፍቃድ እንዲያወጡልን ነገሮችን ብታስተካክሉ ደስ ይለኛል። ይሄ ነገር ከተስተካከለልን በኋላ ወዲያው ቀጥታ ወደ እሷ ጋር ነው የምንሄደው። እሷ ካለች ሰየው ከእሷ ጋር ነገሮችን ለማውራት እንሞክራለን። ከሌለችም ግን ግዴታ አሳሳቢ ነገር ነው። እንደ ጎረቤትና እንዳላችሁ ቅርበት ደግሞ በጣም ነገሮች አሳስበውሻልና ቀጥታ
እዛ ገብተን ያለውን ነገር ምን ነው የሚሆነው ማለት ነው። አዛነሽ ከዚህ በተጨማሪ ምትይ ነገር አለ? በጣም እውነት በጣም ነው ማመሰግናችሁ። ሚዲያችሁን በጣም ነው መከታተለው። በጣም ጥሩ ነገር ነው ያረጋችሁ ያላችሁት። ለሰዎች መድረሳችሁ በጣም ደስ ይላል። እንደዚህ ይሄው እንደኔ ሰው አቤት ለሚለው ላሌለው ሰው በጣም ደራሽነታችሁ ደስ ይላል። እኔ አሁን እንደነገርኳችሁ ነው እንግዲህ ወዲያው የመጣችሁልኝ። በጣም ከልቤ ነው ማመሰግናችሁ። እንግዲህ እነሱም እንግዲህ ላይክ ምድረኝ ባለው ሰብስክራይብ ያርጓችሁ እንግዲህ ብዬ ልጆቼን እንግዲህ ማጸናቸዋለሁ። በጣም እጅግ በጣም አመሰግናለሁ። እሺ እንግዲህ ያው ተመልካቾቻችን እኛም በቻልነው አቅም ነገሮችን ለማስተካከል እንሞክራለን። አሁን ቀጥታ የፍተሻ ወረቀቱን ይዘን ወደዛ ምን ሄድ ነው የሚሆነው ማለት ነው። እሷ ለማግኘት እንሞክራለን። ካላገኘን ደግሞ ምንድነው እዛ ቤት የተደበቀው የሚለውን ነገር ለማየት እንሞክራለን ማለት ነው። ይህ ትርታ ሚዲያ ነው። የተበደሉ ሰዎች እንባ የሚታበስበት፣ በዳዮች ወንጀለኞች ለህግ የሚቀርቡበት ሚዲያችን ነው። ቻናላችንን ሰብስክራይብ፣ ሼር፣ ኮፒ ሊንክ በማድረግ ከኛ ጎን መሆናችሁን በአክብሮት እንድታሳዩን እንፈልጋለን ማለት ነው። አሁን ቀጥታ ወደዛ እንሄዳለን። አብራችሁን ቆዩ። እንሄዳለን። ውድ ቤተሰቦች እንግዲህ የፍተሻ ፍቃድ አግኝተን ተመልሰን መጥተናል። ወንድሜ ሳሚ ከጎረቤት ጋር ኢንተርቪው ሰራ ነበር። እኔ ለአንድ ኬዝ ስላልነበርኩኝ ወንድሜ ሳሚ ጉዳዩን ሲያጣራ ነበር። እስቲ አሁን ወደ ተባለው ቤት ሄደን ጥቆሞ የምናረጋግጥ ነው የሚሆነው። እቤት እንሂድና የተባለው ቤትም ካለች አንኳኩተን ማየት ስለምንችል ወደ ቤቱ እንሂድና እርግጠኛ ስንሆን ምን ጠራት ይሆናል። ስለዚህ ወደ ተጠቆመው ቤት እንሂድና ወደዛው ቤት እንሄዳለን። እባክሽ ተጠቆሚናለሽ ቤቱን? እሺ ነው ትኖራለች በዚህ ሰዓት? እኔ እንጃ። እስቲ እንግዲህ እንሞክር። እስቲ የእሷ ነገር ምን ምናምን ማላቀው ፍቃድም ይዘናል ደግሞ። እሺ እዚህ ነው ያው ቤቷ እዚህ ነው። ይሄ ነው ቤቷ። እንግዲህ የፍተሻ ፍቃድም ስላለን ወይ ገብተን ቼክ ማድረግ እንችላለን። መጀመሪያ መኖሯን አንኳኩተን ቼክ አድርገን ምንም ድምጽ የለም። እስቲ ቤቶች በዚህ ሰዓት ማንም ሰው አይኖርም። በዚህ ሰዓት ማንም አይኖርም ነው። ምናቸውንም አላውቀው። በብዛት ጧጧ ትወጣለች። ግራ ነው የሚገባኝ። የሆነ ግራ የሚገባው ሰዓት ነው የምትወጣ የምትገባው። አንዳንዴ ሌሊት ሁሉ ሳልተኛ ስለማደር እሷን ስጠብቅ እንትና እንቅልፍ ይጥለኛል። አንዳንዴ ስትወጣም አንዳንዴ አላያትም። የሆነ ሰው እየመጣ ነው ከኋላ። ማነች? እሷ ነች እንዴ? ምንድናችሁ? ምንድናችሁ? አረጋጋት ሳሚ። ምንድነው የምፈልጉት? እኔ ጋር ምን ፈልጋል? አንቺ ምን ፈልጋሽ? ምንድነው ይዘሽብኝ መጣሽ? ና ሳሚ ተዋት። ካሜራውንም ታጠፋላታለህ። ችግር የለውም። እኔ አንቺ ካሜራም አለ። አንቺን ላዋራሽ ምንም ልታዋራኝ አልፈልግም። እንድታወራኝ ምንም ነገር ካሜራው ይጥፋና እናውራ እኔና አንቺ። ኧረ ቦት ነው። ቆይ ልቀቀኝ። ካሜራውን አጥፋ። ትወጣላችሁ አትወጡም? እሺ ችግር የለውም። እንወጣለን። እዚህ ነው ቀልጥም የሚመጣው። እሺ ችግር የለውም። ካሜራው ይጥፋና ላስረዳሽ የመጣሁበት። እሺ እንሄድልሻለን። እሺ ችግር የለውም። አጥፋውና እኔ ላስረዳት ጉዳይ። ዝቅ አድርገው። ችግር የለውም። አጥፋላት ካሜራውን። አጥፋው። ዝቅ አድርገው። እኮ መጀመሪያም እኮ እኔ ላስረዳሽ። አሁን ትንሽ ተረጋግተሻል። ወረቀቱን አንብቢው። እኔ ደግሞ የመጣሁበት የህግ አካል ብትሆንም ሳታስፈቅ ፍቃዴን ሳትጠይቀኝ እንዴት ትገባለህ ቤቴ? ንገረኝ እስኪ። አልገባንም። በር ላይ ሆነን እያንኳኳን ነው። እንዴት ትገባ? አስፈቅደኛል። አሁን እዚህ ግቢ ውስጥ ነው የገባነው እንጂ በር ላይ ቆመን እያንኳኳን ነው። ወረቀቱን ላሳይሽ ነው። ምንም የምታሳየኝ ነገር የማየት የምፈልገው ነገር የለም። እባክሽ ኔት ረጋ በይና ነገሮቹን ላስረዳሽ። አንቺ ጋር የመጣሁት በሰላማዊ መንገድ ነው። ቁጭ ብለን ማውራት ያለብን ኬዞች ስላሉ እናወራለን። እሱ ደግሞ በጸባይ ነው የምናወራው። ስለምን እንደሆነ ቁጭ ብለን አስረዳሻለሁ። ከጎረቤትሽም ጋር ካንቺም ጋር በየቤቱ እየዞርኩ ቆይታ እያደረኩ ነው። አንዳንድ ቃለ ምልልስ እያደረኩ ነው። ወረቀቱን ደግሞ አሳይቼሻለሁ እዚህ ቤት የመጣሁበትን ዓላማ። ይሄን ነገር ደግሞ ፈቃደኛ ካልሆንሽ በግድ እንድንጠቀመው እያደረግሽ ነው። ይኸውልሽ እኔ ካንቺ የምፈልገው 10 ቢበዛ 15 ደቂቃ ቁጭ ብለን በሰላማዊ መንገድ እናውራ። እሺ ና ቁጭ በልሽ። ችግር የለውም። ካሜራ ጀርባ ሳሚንም ጥሩልኝ። እኔ ካሜራውን እንድታጠፋልኝ እፈልጋለሁ። አንድ ነገር ላስረዳሽ ስለ ካሜራው ነገር። ይሄ ካሜራ የሚቀረጽበት በኋላ እኔና አንቺ ብንካሰስ እቤት የመቱ ያልተገባ ነገር አድርጓል ኦር ደግሞ የሆነ ነገር አድርጎኛል ኦር ደግሞ የሆነ ነገር ሰድቦኛል ብትይ ምስክሬ ካሜራው ነው። ያለ ካሜራ ደግሞ እኛ ይኸውልሽ እዚህ መገኘት አንችልም። ምክንያቱም ማስረጃችን ካሜራችን ነውና እባክሽ ካሜራ የሚቀረጽበትን ዓላማ ነገርሽ። ካንቺ የምፈልገው 10-15 ደቂቃ ነው። ሌላ ሰጣ ገባ አልፈልግም። ስለዚህ እባክሽ ካሜራውን ዝቅ አድርጉትና ሳሚን ጥሩልኝ። ሳሚና
ውድ ቤተሰቦች እንግዲህ ከደቂቆች በኋላ ተመልሰናል። ያው ያመጣንበትን አላማ አስረድተናታል። እህታችንንም ብዙም ደስተኛ አይደለችም በመከራ ነው ይሄንን ኢንተርቪው እየሰጠችን ያለችው። እስቲ በመጀመሪያ እንተዋወቅ። እኔ ካንቺ ጋር ይልሽ ብዙ የምጠይቅሽ ጥያቄዎች አሉ። በየቤቱ እየሄድኩ ይሄን ኢንተርቪው እያረኩኝ ነው። አንቺ ጋር የመጣሁት እንደማንኛውም ሰው ነው። አንቺ ላይ የተለየ ጥርጣሬ ኖሮኝ ሳይሆን ያለውን ነገር እንድትነግሪኝ ነውና እስቲ አዲስ ነገር ከመፈጠሩ በፊት እኔና አንቺ መጀመሪያ እንተዋወቅ። እኔ ጋዜጠኛ ተመስገን እባላለሁ። አንቺ ማን ትባያለሽ? ስላለው ነገር እናውራ። እሺ እኔ ማህሌት እባላለሁ። ማህሌት እንግዲህ ለተፈጠሩ ላለመግባባት በእኛ በኩል አለው ይቅርታ ጠይቃለሁ። ትንሽ አለመግባባቶች ነበሩ። እኛ ቤትሽም የመጣ ነው አልገባንም፣ አንኳኳን እንጂ። እንግዲህ ማህሌት ነው ያልሽኝ ስምሽን ካልተሳሳትኩኝና ማህሌት እኔ ከጎረቤቶችም ጋር አንዳንድ ኢንተርቪዎችን ሳደርግ ነበር። ያው እኔ ከነሱ በሰበሰብኩት መረጃ አንዳንድ ጥቆሞች፣ አንዳንድ የሚሰሙ ድምጾች ይላል፣ አንዳንድ የተለያየ ነገሮች እንዳለ ጥቆማ አድርሰው ነግረውኝ ነበር። እኔ ድሮም ጎረቤት አይወጣልኝም። እኔ ጎረቤት አልወድ። እኔ ጎረቤት አይወጣልኝም። እኔ ከሰው ጋር መቀራረብ አልወድ። ምንም አሁን ስለ ጎረቤቶች ምን ልትነግረኝ ነው? ስለኔ ምን ሊጠቁሙ ይችላሉ? የተለያዩ ነገሮችን ነግረውኛል። እኔ እባክሽ እስቲ አንቺ ስላለው እዚህ ቤት ሌላ የሚኖር ሰው አለ እንዴ? እህቴ ናት ያለችው፣ ሌላ ሰው የለም፣ ማንም የለም። ሁለታችን ነው የምንኖረው። እኔ አልፎ አልፎ ነው የምመጣው፣ እሷ ናት የምትኖርበት በብዛት። እኔ ሌላ የምኖርበት ቤት አለኝ። እኔ ከጎረቤት ጋር ስለማንስማማ ስለማንዋድ ጎረቤቶች እንዲሁ ሲያዩኝ አይወዱኝም፣ ይጠሉኛል። ከጎረቤታችሁ ጋር የተፈጠረ ግጭት አለ፣ አለመግባባት አለ፣ ያጣላችሁ ጉዳይ አለ? እንደማየው ግቢውም ብዙ ማህበረሰብ የሚኖርበት አንድ ላይ የሚኖርበት ቦታ ነው ማለት ይሄ ግልኝነት ያለበት የግል ቤቶች ሳይሆኑ ትንሽ በኢኮኖሚም ዝቅ ያለ አካባቢ ነውና የሚኖሩም ደግሞ አንድ ግቢ ውስጥ ብዙ አይነት ቤት የቀበሌ ቤት ይሁን የምን ቤት ይሁን ባላቅም የተለያዩ ቤቶች ያሉበት ቤት ነው። ስለዚህ አንድ ላይ የሚኖርበት ቦታ ላይ እንዴት ግለኝነት ይታያል? ምንድነው የተፈጠረው? ጸብ አለ በመሀላችሁ? ምንድነው የተፈጠረው ነገር? እስኪ ያለው ነገር አስረጅ። እኔ ከማንም ጎረቤት ጋር ተነካክቼ አላውቅም። አልወድም ጎረቤት። እኔ እንዲሁ ሲያዩኝ አይወዱኝም። ብቻዬን ወጥቼ ብቻዬን ነው የምገባው እንጂ እኔ ሰው እንደዚህ ዙሪያ እንዲከበኝ ራሱ አልፈልግም። አለመውደድ ሳይሆን አንቺ የምታውቂው ነገር ኦር ደግሞ ከጎረቤቶች ጋር ያጣላሽ ነገር አለ ወይ ነው ዋናው ነገር። ማለት እናንተና ከጎረቤቶች ጋር ክፍተት የፈጠረ ነገር አለ? አሁን ቅድም ከኛ ጋር ጥቆማ ከሰጠችን ሴት ጋር አንቺም ድሮም ምናምን ስትባባይ ነበር። እኔ ደግሞ ከእሷም ይሁን ከሌሎቹ የሰሙት መረጃ እዚህ ቤት የሆነ ትንሽ የሚያስፈራ ነገር እንዳለ እና የሚሰሙ ድምጾች እንዳሉ ሌሊት ላይ ሊሆን ይችላል፣ በማታ የተለያዩ ድምጾች እዚህ ቤት ምን ሊፈጠር ይችላል? ምንም የሚሰማ ነገር የለም። ስላለው ነገር እኮ የምታውቂው አንቺ ነሽ። እንደዚህ እንትን የሚሉኝ ስለማይወዱኝ ነው እንደዚህ መጥፎ ነገር የሚያወሩብን። አይወዱንም፣ እኛ ሰው አይቀርበንም። ለምን እናንተ ያደረጋችሁት ወይ የሆናችሁት ነገር አለ? እኛ ምን እንሆናለን? እየኖርን ነው። ሰው ከሰው የማይቀራረበው የሆነ ችግር ሲኖርበት ነው አይደል? እኛ ምንም ችግር የለብንም፣ ሰላም ነው የምንኖረው። ምንም በቃ እነሱ ያቺ ያልካትም ጎረቤቴ ትንሽ እንቀራረብ ነበረ። ምን ሆንኩኝ ሳትል ይኸው ዝም ብላ አኮረፈች። ይኸው የባስ ብላ ደግሞ እናንተንም ይዛ መጣች ቤት ድረስ። እኛን ይዛ የመጣችው ብትጨነቅ የተፈጠረ ነገር ስላለ ስለሱ ጥያቄ ለማቅረብ እንጂ ለሌላ ነገር አንቺን ለመጉዳት ቢሆን ኖሮ እኛ ጋር ባልመጣች። የተቸገሩት ነገር ካለ የደረሰባቸው ነገር አንዴ አስጨርሽ የደረሰባችሁ ነገር ካለ የተፈጠረ ነገር ካለ ለእናንተ መፍትሄ ለመስጠት ነው እንጂ ለሌላ ነገር አይደለም። ስላንቺ ክፉ ብታስብ እኮ እኛ ጋር ባልመጣች ነበር። ክፉ ስለምታስብ ማን ይዛችሁ የእናንተን ችግር ለመፍታት ነው እኛ ጋር። እንደኔን ችግር ማቤት ለኔ ትነግረኝ ነበር። ችግርም ካለብኝ ጠርታለን ያ ትነግረን ነበረ እኮ። እባክሽ እስቲ ነገሩን ረጋ በይና ምን ረጋጋለሁ? ንዴት ስሜት ላይ ነው ያለሽው። ረጋ ብለሽ ስላለው ነገር እዚህ ቤት ሌላ የተደበቀ ሚስጥር ካለ ወር ደግሞ የተፈጠረ ነገር ካለ ብትነግሪኝ። እነሱ የነገሩኝ ያሉት ነገር አንቺ ከምትነግሪ ጋር በጣም ይጣረሳል። ስለዚህ እዚህ ቤት ምንድነው የሚሰማው ድምጽ? ሌላ ሰው አለ? ሶስተኛ ሰው? ማንም የለም። በቃ እኔና እህቴ ያልኩ አይደል? እህቴ ነው የምንኖረው እዚህ ቤት። ሌላ የሚሰማ ምንም ነገር የለም። በማትኖር ጊዜ የሚሰማው ድምጽ ምንድነው? ምንም ነገር አይሰማም። ጎረቤቶች ነገርኩ፣ አይወዱንም፣ እኛን አይፈልጉንም። ለዛ ነው እኮ አልኩ። ይኸውልሽ አሁንም ቢሆን ጎረቤት አይወዱንም የምትይው ለእናንተ እኚህ ሰዎች የደረሰባቸው ነገር ካለ እርዷቸው ብሎ ጥቆማ ሰጡ እንጂ እንድንጎዳችሁ አይደለም አላማቸው። እኛ ደረሰብን ብለናል? እኛ ችግር አጋጠመን ብለናል? የደረሰባችሁ ችግር ምናልባት ለመናገር የሚያሳፍር ከሆነ ትንሽ ከባድ ነገር ከሆነ እንድናግዝሽ ኦር ደግሞ ጎረቤትም ተሳስቶ ከሆነ እንድናርም ነው እንጂ እኔ ከአንቺ ጋር የመጨቃጨቅም እንትን ኖሮኝ አይደለም። በተወደደ ጊዜያችን እዚህ ድረስ የመጣ ነው ጥቆማውን ተከትለ ነው። ምክንያቱም ሁሉንም ሰው ነው የምናዳርሰው። እኚህ ሰዎች ደግሞ በተደጋጋሚ ይሄን ጥቆማ አድርሰዋል። ምንድን ያለው ነገር በኢንተርቪውም ለመስጠት ሞክረዋል። ሰማኝ አይደል? ችግር ቢኖርብን ማለት ነው ችግር ካለብን እንደ ጎረቤት መተው እኛን ይጠይቁናል እንጂ እንደዚህ ከኋላችን አይሄዱም ነበር። እንደው ያስቀፋናቸው ያስቀየምናቸው ነገር ካለ እሺ አንድ ነገር ላድርገኝ። ከዚህ አሁን ቅድም እኛን ወደዚህ ይዛን ከመጣችሁ ጎረቤትሽ ጋር ወደዚህ ላምጣትና እሷም የሚሰማትን ነገር ትንገረን። ማለት እሷም ያየችውን ነገር አንቺ ፊት ለፊት እኔ በነገረው አሳማኝ ላይሆን ስለሚችል
እነሱ የሰሙትን እነሱ የጠረጠሩትን ነገር አንቺ ፊት ታውራው። አንቺም ደግሞ ለሱ ነገር ምላሽ መስጠት ትችያለሽ። እኔ ቤቴ እንድትገባ አልፈልግም። ሴትዮ እኔ ቤቴ እንድትገባ አልፈልግም። ችግር የለውም። ይኸውልሽ እኔ ቤትሽ ምናምን እንትን እንድትል ሳይሆን ለጥያቄና ለመልሳችን ምንም ይሁን እኔ የሚያገኘውትን መረጃ እንድትረጂኝ። ምክንያቱም እኔ እዚህ ነዋሪ አይደለሁም። ነዋሪዎቹ ጎረቤቶች ናቸው። ጎረቤቶች ደግሞ የተለያየ ጥቆማ ከሰጡን የሆነ ነገር አለ ማለት ነው። እኔ ጎረቤት ሄድኩ ቤት በሄድኩበት ነው ቤት የምቀየረው። ትንሽ ጊዜ እኖራለሁ፣ ቤት እንቀይራለን። ጎረቤት አይወደኝም። በሄድኩበት ጎረቤት አይወደንም። እናንተ የምትደብቁት የሆነ ችግር ከሌለባችሁ ከሰው ጋር የሚያጣላ ሁላ ቦታ የሚያስቀያየር ነገር የለም። ስለዚህ ትምጣና እሷ ባለችበት ያለውን ነገር ንገሪ። ምክንያቱም እሷም እንደ ያየችውን ነገር ትናገር። እኔም ደግሞ ባላየሁት ነገር ከምከራከር በጥቆማ ብቻ ከምከራከርሽ እሷ ትምጣ፣ ቁጭ ትበል፣ ያለውን ነገር ታስረዳን። አንቺም የሚሰማሽን ትናገራለሽ፣ እሷም የሚሰማትን ትናገራለሽ። ምናልባት እሷም ተሳስታ ጥርጣሬ ወር ደግሞ ጭንቅላቷ ላይ የፈጠረችው ታሪክ ሌሎችም የፈጠሩት ከሆነ መቀረፍ ይችላል። አይ አንቺም ደግሞ መልሳል የምትይ ከሆነ መመለስ ትችላለሽ። ቀላሉ መንገድ ይሄ ስለሆነ ካሜራ ጀርባ ያላችሁ ታዘጋጁልኛላችሁ እሷን። እኔ ደግሞ ወደዚህ እንድትመጣ አድርግና አንቺም ደግሞ የቅድሙን ጸብሽን ትተሽ ይሄ እኔ ጎረቤት አይወደኝ የሚለውን ነገር ትተሽ በውይይት እንድፈቱት እናድርግ። እኔ ላንተ ብዬ ነው የምትመጣም ራሱ እንደው ቤቴ ማስገባት ላንተ ብዬ ነው እንጂ እኔ እንድትደርስብኝም አልፈልግም። እኔ እንድትደርስብኝም አልፈልግም። ግን ላዩ አንተና ክብሬ በቃ እንደው ላንተ ብዬ እንደው ትምጣ፣ ችግር የለም እኮ ለኔ። እስቲ እባክሽ ተቸገሪልኝና ይሄን ችግር ለአንዴና ለመጨረሻ ጊዜ ለመፍታት ከፈለግሽ ትምጣና እሷም ቅሬታዋን ትናገር፣ የደረሰው የሚሰሙትን ነገር ትነግረናለች። ካሜራ ጀርባ ያላችሁ ከውጭ ጥሩልኝ፣ ከሳሚ ጋር ያለችው ነው ወደዚህ ታስገቡልኛላችሁ። እንግዲህ ሁለቱንም ፊት ለፊት አገናኝተን ውድ ቤተሰቦች ጠቆማውንም ጠቋሚንም የተጠቆምበትንም ሰው ፊት ለፊት አገናኝተን እስቲ የሚሰጡንን መረጃ ካለ ኦር ደግሞ እኛ የተሳሳትነው ወይ ጠቋሚ የተሳሳተው ነገር ካለ ምናጣራ ነው የሚሆነው። ቤተሰቦች ቀጥታ ወደዛው እናልፋለን። ውድ ቤተሰቦች እንግዲህ ከደቂቆች በኋላ ተመልሰናል። ያው ሁለቱንም አገናኝተን ለማወያየት እዚህ ጋር ምንም አይነት ክርክር ምንም አይነት ጭቅጭቅ አያስፈልግም። አንቺንም ቢሆን ብዙ ነገር አዋርቼሻለሁ። ካሜራ ጠፍቶ ካሜራ ላይም ብዙ ነገር አውርተናል። ስለዚህ እባክሽ ምንም አይነት ጸባይ አያስፈልግም። አሁን ሁለታችሁም ጋር ያለውን ነገር እንድናወራ ነው። እኛም እዚህ ድረስ ጊዜያችንን አባክነን የመጣ ነው የሆነ ነገር ለመፍጠር ነው። የተቸገራችሁት ነገር ካለ ሰፖርት ለማድረግ፣ የተፈጠረ ነገር ካለ ችግር ለመቅረፍ እንጂ እናንተን ኦር የባሰ ግጭት ስለመክተት ስላልሆነ እባካችሁ ረጋ በሉ። እስቲ አሁን ከአንቺ ጀምርና የኔት እስቲ ያለውን ነገር በአንቺ በኩል ያለውን ነገር አስረጅ። እኔ ሲጀመር ከእሷ ጋር ጸብ ፈልጌ አላውቅም። እሷ ናት የራቀችኝ። እኔ ጥሩ ወዳጄ ነበረች። ምን ሆነሻል እያልኩ ጠይቃታለሁ። ምንም ልታናገረኝ አልፈለገችም። ከእሷ እንደውም ከእህቷ ይልቅ እኔ ከእሷ ጋር ነው እንደውም ቅርርቤ በጣም የምንግባቡ ማለት ነው። በጣም መልካሞች ነበሩ። አብረን ነበረ ማዕድ የምንቃመሰው። አረ ብዙ ነገር ነው ያሳለፍነው። ግን ምን እንዳቃቃረን አላውቅም። ምን ሆነሽ ነው ብዬ ለእሷ ብዬ ነው አሁን እናንተንም ራሱ የጠሯችሁ ለእሷም ብዬ ነው ማለት አሁን ራሱ በጣም እንትን እያለኝ ነው። በስንት ጊዜ ነው ፊት ለፊት ላይ የተገናኘና ያወራ ነው። ፊት ለፊት ለራስ ካየኋት ቆየሁ። እንደ ጉርብትና ምን ሆነሻል እያልኩኝ እኔ ማለት መልካም ነገር ነው ማስብላት። ለዛ ብዬ ነው ጸብ ፈልጌ አላውቅም ከእሷ ጋር። ግን እሷ ግን እንደ ጸበኛ ነው የምታደርገኝ እኔም እንደበደልኳት አላውቅም። እዚህ ጋር ብትጠይቅልኝ ደስ ይለኛል። ምክንያቷን እኔ የምሰማው ነገር ምንድነው የሚያስፈራ ነገር ይሰማኛል። መጠየቅ ደግሞ ግዴታ ደግሞ አብረን እስከኖርን ድረስ ነው መጠየቅ አለብኝ አይደለ? ሰምቼ ዝም ማለት የለብኝም። ምንድነው ይሄን ነገር አሁንም ቢሆን ማወቅ ፈልጋለሁ። ምንም ቅሬታ ከሌላት ብትነግረኝ ደስ ይለኛል። እሺ እንግዲህ ሰምተሻል። ያው የተፈጠረውን ነገር ሰምተሻል። በጎረቤትሽ በኩል ያለውን ቅሬታም ሰምተሻል። እዚህ ደግሞ ያለውን ነገር እባክሽ እስቲ አንቺ ንገሪ። ምንድን ነው ያለው ነገር? ለዚህ ነገር ምላሽ የምትሰጪው ምንድን ነው? እኔ ምንም የለም። እኔና እሷ ጸብ የለ። ራሷ ናት ደግሞ አሁን እኔ ላይ እንትን ስትለው እኮ ገርሞኛል። ታውቃለህ? ራሷ ናት ያኮረፈችኝ። ኧረ ተይ እንዴ አይባልም እባክሽ። እንዴ አንቺ አይደለሽ እንደ ያኮረፍሽኝ? እኔ ነኝ እንዴ? እየጠራሽ እባክሽ ምን ሆነሽ? እኔ ነኝ እንዴ? ሳይሽ ስጠራሽ በቅድም ደህና አደርሽ ስልሽ ፊትሽን አዞረሽ ሄድሽ። አንቺ አይደለሽ እንዴ? ፈጣሪ ቅር ይበልሽ። አንቺ አይደለሽ እንዴ? እኔ በፍጹም እንደዛ አላልኩም። እስቲ ችግር የለውም። እሱን እኮ መፍታት ይቻላል። ችግር የለውም። እናንተ ዋናው መግባባት ከቻላችሁ ችግር የለውም። ዋናው ነገር ስለሚሰማው ነገርና እዚህ ቤት ሌላ ሰው አለ ኦር ደግሞ ሌላ ነገር አለ ስለሚባለው ሁሉንም ጎረቤት ስላጠራጠረው ነገር ምላሽ እኔም ማግኘት እፈልጋለሁ። ይሄ ጉዳይ የጎረቤቶች ጸብ ብቻ አይደለም። ውድ ቤተሰቦች እዚህ ጋር የተገኘንበት ዋና ዓላማ የሚሰማ ሌላ ድምጽ አለ። ምንድን ነው ከጀርባ ያለው ነገር ምንድን ነው? እናንተ የደበቃችሁት ነገር አለ ወይ? ጎረቤት እንደሚለው ከእሷ ብቻ ያገኘነው ጥቆማ አይደለም። ካሜራ ላይ መቅረብ ያልፈለገ ሰው ወንድሜ ሳሚ ከእሷ ጋር ኢንተርቪው ሲያደርግ እኔ ሰፈር ውስጥ የተዘዋወርኩ የጠየቅኩ ነበር። እንዲህ ግድግዳ ከሌላ ሰው ጋር ከምትጋሩት ሰው ጋር ሌላ አይነት ድምጽ እንደሚሰማቸው ኦር ደግሞ የሆነ ነገር እንዳለ እየተጠራጠሩ ነው።
እዚህ ቤት ሌላ ነገር አለ ወይ? አምልኮ ይደረጋል? ምንድነው? ወይ ለነገርኩ የኔ አባት ስሜን እያጠፉ ነው። ጎረቤቶች አይወዱኝም አላልኩም? ይሄው ቤቴ ድረስ መታ ደግሞ ትለኛለች እኮ ስሜን ሲያጠፉ ነው። ምን ቤት ምንም ነገር የለም። ገብተው ቤታችንን መፈተሽ ይችላሉ። እህቴ ወታ ነው እንጂ እሷ ብትኖር መፈተሽ ይችላሉ። እሷ እንደውም በደንብ ታስተናግዳቸው ነበር። አንተንም ቢሆን ልክ እንደዛው ምንም ነገር የለም። መተው ምንም ነገር ቤቴን ስሜን ሲያጠፉ ነው። ምንም ነገር የለም ቤቴ ምንም ሳይኖር እንዴት ከአንድ ሰው ብቻ አይደለም ይሄን ጥቆማ ያገኘሁት? ምን አይነት ድምጽ ነው የምትሰሙት? ምን አይነት ነገር ነው ያለው? እስቲ ባንቺ በኩል ያለውን አስረጅ። በጣም ጭቅጭቅ አለ፣ የሆነ የለቅሶ ድምጽ አለ፣ የሆነ በቃ ሲቃ በለው የሚያስፈራ ድምጽ ነው የምትሰማው። እኔ ምንም በሩን ሳንኳኳ አትከፍትልኝም። ልታናገረኝ ሁላ ፍቃደኛ አይደለችም። ደጅ ላይ ራሱ ሳናገራት ገላምጣኝ ነው የምትሄደው። ምንም ልትፈቅደኝ ቤቷ ደግሞ እንዳልገባ ደግሞ እኔ እንዳልኳችሁ እናንተን እስከማገኝ ድረስ የህግ አካል ጋር መሄድም ፈራሁኝ። ለእሷ ማዝኜ ነው እዚህ ጋር አከራዮችም ያባሯታል ብዬ ለማረጋገጥና በትህትና ለማናገር ነበረ እንትኔ። ግን እናንተን ደግሞ ሚዲያ ላይ ስለመከታተላችሁ ያገኘኋችሁ እንድትተባበሩኝ ጠየኳችሁ። በፍቅር ነው የጠየኳችሁ። አሁንም ቢሆን በጸብ አይደለም። እኔ ለሷ ብዬ ነው። ብታሳየን ደስ ይለኛል። እኔም ራሱ እንቅልፌ መተኛት አልቻልኩኝም። እንዳልኩም ብቻዬን ነኝ ያለሁት። ባለቤቴ ፊልድ ስለሆነ እየፈራው ነው። ያ ድምጽ ምንድን ነው የሚለው ነገር እኔ አሁንም ጥያቄ ፈጥሮብኛል። ከሷ ጋር ሰላም መሆን ካለብን ይሄን ነገር መፈታት አለበት መጀመሪያ። ስለዚህ እሱ እንድጠይቅልኝ እባክህን። እኔ ከሷ ጋር እኔ ጸብ ፈልጌ አይደለም፣ በፍቅር ነው መኖር የምፈልገው። እንግዲህ እየሰማሽ ነው። ይሄን ጥቆማ እንዳልኩሽ ካሜራ መቀረጽ ያልፈለገ ሌላም ጎረቤት ደግሞልኛል። እባክሽን አንቺ የደበቅሽው ነገር ካለ ወይ እሷን አስወጥቼ ማውራት ያለብን ነገር ካለ እኔ ችግር የለውም። እናንተ የደረሰባችሁ አንቺ እናትሽ የደረሰባችሁ ነገር ካለ ኦር የተፈጠረ ነገር ካለ ማውራት እንችላለን። ምክንያቱም ከአንድ ሰው ሳይሆን ከአንድም ከሁለት ከሶስት ሰው እንደዚህ አይነት ጥቆማ ሊደርሰን አይችልም። እኛም ጉዳዩ የጎረቤት ጸብ ብቻ እንዳልሆነና ሌላ የተፈጠረ ነገር እንዳለ እናንተም የከበዳችሁ ነገር ሊሆን ይችላል። ምንድን ነው ያለው ነገር? እንደዚህ ሁሉንም ከሁሉም ጎረቤት ያራራቃችሁ 10 ቤት የምትቀይሩበት ምክንያት ምንድን ነው? ነገርኩ እኮ እኔ ምንም የለም እያልኩ ነው። አውሬ አለ እያለች እኮ ነው። ቤቴ አውሬሽ ቤቴ ውስጥ እንዲህ አውሬ ድምጽ ይሰማል እያለች እኮ ነው። እያልሽኝ ነው የምሰማው እኔ ነኝ አይደል? እያልሽኝ ነው እያልሽኝ ነው። ቤቴ ምንም የለም። ከፈለክ ማየት ትችላለህ። እያየህ ነው አይደል? ሳልሆነ ምን ነገር አለ? የሰማው ነገር አለ? እዚህ ቤት ገብተህ ያየኸው ነገር አለ? የተለየ ነገር አየህ? ከሰው ቤት የተለየ ነገር አይተሃል? ለምንድን ነው እንደዚህ የምትለኝ? ለምንድን ነው እንደዚህ ስሜን የሚያጠፉት? ሌላ ሰው ይጠቁም ስሜን እያጠፉ እንደማይወዱኝ ነግሬሃለሁ። መጀመሪያም ነግሬሃለሁ። አይወዱኝም ብዬ ጎረቤት የሚባል አይወደኝም ብዬ ነግሬሃለሁ። ቆይ ጎረቤት ያለ ምክንያት አንቺን የሚጠላበት ኦር ደግሞ ከአንቺ ጋር እንዲህ ግብግብስ የሚገባበት ምክንያት የለም። ያረግሻቸው የሚያገናኝሽ ነገር ከሌለ እንዳልሽም ደግሞ እህትሽ እዚህ ኖራ ቢሆን በጣም ጥሩ ነበረ። ለተሻለ መልስ እሷ ብትኖር ቆንጆ ነበር። እሷ ከሌለች ደግሞ አሁን ያለሽው አንቺ ነሽ። ስለዚህ ለሁሉም ምላሽ መስጠት ያለብሽ አንቺ ነሽ። ችግር የለውም። እሷን አስወጥቼ ማዋራት እችላለሁ አልኩሽ። አንቺ ሰው ፊት መናገር ካሜራም ጠፍቶ ሊሆን ይችላል። ካሜራም ጠፍቶ ማውራት እንችላለን። ይሄ ወንድም እየነገርኩ ነው አይደል? ምንም ማውራው ነገር የለም እያልኩ እየነገርኩ ነው። ቤቴም ይሄው እያየኸው አይደል እንዴ? አለበት አይደል ቤት ውስጥ አሁን ስላለንበት ሳይሆን በቃ እያየህ አይደል እንዴ? ማታ ምንም ነገር የለም። የሚደርስ ነገር ካለ ምንም ነገር የለም። ደግሞ ሌላ አይነት እኛ ካሰብነው ውጪ ሌላ ምንም ነገር የለም። እኔስ ጎረቤቶቹ ስሜን ማጥፋት ይወዳሉ። በቃ ቤት ልቀይር ካልተመቸኝ ቤት መቀየር መብት አለኝ እኮ። የትም ልኑር። ነክቼሻለሁ፣ ደርሼብሻለሁ። አይደለም ስትወጪ ብቻሽን ነሽ። ሌሊት ላይ ማታ ሁላ ጩኸቱ ያ ሁላ ድምጽ ምንድን ነው ታዲያ? የሌላ ቤትስ ቢሆን ከሌላ ሰው ቤት ብትሰሚ እኔና አንቺ አንድ ግድግዳ አይደለን እንደ ያለ ነው። ተጋሪያ ቴሌቪዥን አልከፍትም እንደ ቤቴ እኮ ትከፍቻለሽ። ግን ሌሊቱን ሙሉ ነው እንደዚህ የምትሆኚው? ፊልም እያየሁ ነው የማድረው። መብቴ መሰለኝ። እሺ ለምንድን ነው ሳንኳኳ ማከፍችልኝ? ለምን ከፍትልሻለሁ? እንዲህ ነበር እንዴ? ለምን ከፍትልሻለሁ? ለምንድን ነው ማከፍችልኝ? ለምን ከፍታለሁ? እና ችግር ከሌለ ለምንድን ነው ማከፍችልኝ? ለምንድን ነው የምከፍትልሽ? በገዛ ቤቴ የፈለኩትን ስባረግ ምን አገባው? እኔ ላንቺ ብዬ ነው። አሁንም ምን አገባችሁ? የፈለኩትን ማድረግ በቤቴ ምን አገባችሁ? አሁንም ቢሆን ላንቺ ብዬ ነው። ምንም ለኔ ብለሽ አይደለም፣ ለራስሽ ለወሬ ድምቀት፣ ለሰፈር ወሬ ላይ ጎበዝ እንድትባይ። እኔን ታውቂኝ አይደለ? እኔ እንዳንቺ እንደዚህ ነበርኩኝ። ማን ነው ሰፈር እዚህ ስትመጪ ያላመደሽ? አታላምጂኝ። እኔ አላማጅ መች ፈልጌ አውቃለሁ። ነገሩ ነው። በጣም ግን ተቀይረሻል። ታውቂያለሽ፣ ይታወቅሻል። ግን ምንድን ነው የደበቅሽው ነገር? ማለት እንደዚህ ነገሩ ሲነሳ እንደዚህ የሚያደርግሽ ኦር ከመጀመሪያውም ጀምሮ ሰው ጤነኛ ከሆነ ምንም ችግር ከሌለበት ምናልባት ቤት ያትግቡ ሊል ይችላል፣ መፍቱ ነው። ግን በዚህ ልክ የሚያንጨረጭር ነገር የለም። አንዴ ቤትሽ ገብተናል ያለውን ነገር ተወያይተን ችግሩን መፍታት ስንችል አንቺ ነገሩን ውስብስብ እያደረግሽው አንዴ ፊልም ነው አንዴ ምንድን ነው። እናንተ የደበቃችሁት ነገር አለ። እዚህ ቤት ሌላ ነገር አለ። ሁለተኛ ክፍል ወደዛ የሚታጠፍ ነገር ይታየኛል። ሌላ የደበቃችሁት ነገር አለ እያልኩ ያለሁትን አልሰማኸኝም ማለት ነው። አንተም ቤቴን እንደፈለኩኝ መሆን አልችልም። በገዛ ቤቴ ቴሌቪዥን ማየት አልችልም።
ምንም እንደብቀው ነገር ይኖራል? ጎረቤት የሰማው ነገር እንደዛ ስላልሆነ ቴሌቪዥን መክፈት አልችልም ወይ ቤቴ? ይሄ ደግሞ የአንድ ሰው ጥቆማ አይደለም፣ ከተለያዩ ሰው የመጣ ጥቆማ ነው። ይሄ ጥቆማ ደግሞ ያለ ምክንያት ስላልሆነ የፈለገው እኛ ጉዳይ ያለ ምክንያት የፈለገው እርግጠኛ ነሽ? እርግጠኛ ነኝ። ምንም የለም ቤት ውስጥ። እኔ አንቺ ፊት አልነበር እንዴ ነገርኩሽ? ባለቤቴ ፊልድ እንደሆነ ታውቂያለሽ። ብቻዬን ስለሆንኩኝ ነይ እኔ ጋር አሳልፊ እያልሽኝ አንቺ አልነበርሽ እንዴ የምትጠሪኝ በፊት? እኔ አሁን ብቻዬን ነኝ የምተኛው ማድረው። አንቺ ጋር ምሽቼ ነበረ ሌሊት የምገባው ቤቴ በፊት ያው ነይ የምትይኝ ሴትዮ አሁን ሳንኳኳ ቤትሽ ምዘግቢ ለምንድን ነው? ምክንያት ከሌለሽ ስሜን ሰፈር ላይ መንደር ላይ ስሜን እያጠፋሽ ስሜን እያጠፋሽ ይኸው አሁን እሱ እንደሚለኝ አንቺ አሁን እሱ እንዳመጣሽ ስሜን እያጠፋሽ መንደር ላይ። አሁንም እውነቱን ተናገሪ። ምንድን ነው እውነቱን የምናገረው? አይምሮሽ እንዲያርፍ ተፈለግሽ እውነቱን ተናገሪና በቃ ፍርጥልጡ ይውጣ እባክሽ። እስቲ ጉዳዩን ካሰብነው በላይ ውስብስብ እያረግሽብን ነው ማለት እኛ አስበን የመጣ ነው በሰላማዊ ነገር ይሄን ነገር ለመጨረስ ነበር። አንቺ ደግሞ ነገሮቹን የባሰ አባባሻቸው ለመወያየትም ለማውራትም ወደሚከብድ ነገር እየከተትሽው ነው። እኛ የምንፈልገው እዚህ ቤት አንድና አንድ እውነትን ብቻ ነው። እዚህ ቤት ምንድን ነው የተፈጠረው? ጎረቤት ለምን ጠቆመ? የሚሰማው ድምፅ ምንድን ነው? ማታ ላይ የጭቅጭቅ የሚሰማው የሲቃ ድምፅ ያለችው ምንድን ነው? ነገርኩኝ ነው እኔ ቴሌቪዥን ማታ ማታ ለሊት እከፍታለሁ አልኩ አይደለ እንዴ? በገዛ ቤቴ ምንም ነገር ማድረግ አልችልም። ትችያለሽ፣ ግን ያ ነገር እሱ እንዳልሆነ ይኸውልሽ አንቺም እኔም እናውቃለን። ምክንያቱም የጠቆሙኝ ሰዎች ትልልቅ ሰው ናቸው። እሷ እንኳን በእሷ እድሜ ላይ ያሉ እንኳን አይደለም ትልልቅ ሰዎች፣ እኔን ለመዋሸት ምክንያት የሌላቸው ሰዎችም ጥቆማ ሰጥቶኛል። ልጆቻቸው እንዲቀረጹ ስላልፈለጉ ነው እንጂ ወንድሜ ሳሚ ከሷ ጋር ኢንተርቪው ሲሰራ እኔ ሌሎች ጎረቤቶችን እየዞርኩ የጠየቅኩ ነበር። በጣም ትልቅ ሰው ናቸው። ከልጆቻቸው ቁጭ ብለው ነው የነገሩኝ። እኔ ይሄ እንደዚህ ነገር ሰምቻለሁ፣ እውነት ነው፣ ግን ሚዲያ ላይ መቅረብ አልፈልግም ስላሉ ያው የሰውን ፕራይቬት አንጋፋም። ግን የሰጡኝ ጥቆማ እነዛም ያልሰው እኔን ለመዋሸት ምንም ምክንያት የላቸውም። አንቺን ለመበደል ቢሆን ይሄ ነገር ከአንቺ ጋር የሚያገናኘው ነገር የለም፣ የሚያስከስስሽ ነገር አይደለም። ግን አንቺ ላይ የደረሰ ነገር ካለ ጎረቤቶች ሰፖርት እናድርግሽ እያሉ ነው። ነግሬያለሁ። እኔ ወንድ መጀመሪያም ጎረቤቶቹ የሚባል አይወዱኝም፣ ሁሉም ዘግቶኛል ብዬ ነግሬያለሁ አይደለ? ነግሬያለሁ። ለምንድን ነው 10 የምትጠይቀኝ? በቃ ጎረቤቶች ስለማይወዱኝ ነው ካልኩ ለምንድን ነው? እኔ ባጣራሁት መረጃ ግን እነሱ እንደዘጉሽ ሳይሆን አንቺ ከነሱ ጋር መቀላቀል እንደማትፈልጉ አንቺ እናትሽ የሆነ ሚስጥራዊ ነገር ነው የምታደርጉ። የምትወጡበት ሰዓት የምትገቡበት ሰዓት በጣም ማለት እኔ እንጃ። እሱንም ተቆጣጥሯል። ሰዓቴንም አይተዋል። የምገባበትን የምወጣበትንም ሰዓት እየተከታተሉ ነው። ይኸውልሽ ጎረቤት አብሮሽ የሚኖር ሰው ማለት ነው። የእናንተ አኗኗር ደግሞ እንደሌላው እንዳልኩሽ ግቢ ቤት አይደለም። አንድ ግቢ ውስጥ በጣም ብዙ ማህበረሰብ ነው የምትኖሩት። ስለዚህ የእናንተን ውሎ አዳር የማወቅ ቻንሳቸው ሰፊ ነው። የሚለያችሁ አንድ ግድግዳ ነው። መውጫ መግቢያችሁ አንድ አይነት ነው። ሽንት ቤት ሁሉ ነገሩ አንድ አይነት። እኔ ግቢውን እየተዘዋወርኩ አይቼዋለሁ። ያለ ምክንያት እየወነጀልኩሽ አይደለም። ችግር የለውም። እኔ አንቺ ውጪ ትቆይልኛለሽ። እኔ ከእሷ ጋር ማውራት ያለብኝ ነገር አለ፣ ማድረግም ያለብኝ ነገር ስላለ አንቺ ችግር የለም። እዚህ ግርግር ውስጥ እንድትገቢ ስለማልፈልግ አንቺ ወደ ውጪ ትቆይልኝና ስለሰጠሽኝ መረጃ አመሰግናለሁ። ወደ ውጪ ውጪልኝ። ችግር የለም። እኔ አዋራታለሁ። ችግር የለም። አስወጣት። ችግር የለም። ወደ ውጪ። እሺ ይኸውልሽ ጎረቤት ወጥቶልሻል። አሁን እሷ ፊት ማውራት ኦር ሸሚዞሽ ኦር ደግሞ ገመኔ ነው ብለሽ የደበቅሽው ነገር ካለ እናውራ። ካስፈለገ ካሜራ መጥፋት ይችላል። እኔና አንቺ ብቻችንም ሁሉንም ወጥተው እዚህ የካሜራ ባለሙያዎችም ጋርዶችም ወጥተው እኔና አንቺ ብቻ ማውራት እንችላለን። ምንም እንደሌላ እየነገርኩ ነው አይደለ? ለምንድን ነው 10 የምትጠይቀኝ? እኔ ልሽ እድል እየሰጠሽ ነው ማለት መወያየት ከቻልን ነገሮችን በንግግር መፍታት ከቻልን እድል እየሰጠሽ ነው። አንቺ ደግሞ ካሰብኩት በላይ ውስብስብ እያረግሽብኝ ነው። ምንም አላወሳሰብኩብህም። ያለውን እውነታ እየነገርኩ ነው። ቤቴን የምኖረው እኔ ነኝ አይደለ? እናንተ እሱ አይደለችም፣ ጎረቤት አይደለም ምናምን አይደል? እኔና እህቴ ነን ቤት ውስጥ የምንኖረው። ስለዚህ እናንተ መታችሁን የማፋጠጡ ምንድን ነው? ምን አዲስ ነገር አለ ብዬ እንድነግርህ ነው የፈለግከው? ምን እንዳውራ ነው የፈለግከው? እንግዲህ ውድ ቤተሰቦች እኔ አቅሜን ሞክሬያለሁ። አሁን ያለኝ አማራጭ አንድና አንድ ይሄን ጥርጣሬ ለመቅረፍ ኦር ደግሞ ቢያንስ እዚህ ድረስ መጥቼ አንድ ነገር ሳላረግ መሄድ ማልችለው ሙሉ ቤቱን ፈትሸዋለሁ። ለምንድን ነው ቤቴን የምትፈትሸው? ለምንድን ነው የምትፈትሹት? ምክንያቱም በፈቃደኝነት ጠይቄሻለሁ ይመስለኛል። ወደዛ 2 ክፍል የሆነ ቤት ይታየኛል። አሉ ክፍሎች አሉ፣ መኝታ ቤቶች አሉ። መፈተሽ ስላለብኝ እፈትሻለሁ። አይቻልም። እባክሽ እኔት ነገሮችን ከዚህ በላይ እናወሳስበው። በገዛ ቤቴ ማንንም መጥቶ እንዲፈትሽ አልፈልግም። ማንም እንዲፈትሽ አልፈልግም። ለምንድን ነው የምትፈትሸው ቤቴ? ሴት ስለሆንሽ ነገሮቹ እንዳይከሩ ማለት አንቺ ላይ ጉልበት ተጠቅመን እንዳይሆን ሴት ስለሆንሽ በግድ እንዳይሆን በጸባይ እየጠየቅኩሽ ነው። ይሄን ቤት በሰላማዊ መንገድ ከፈለግሽ ካሜራ ይጠፋልሻል። ሙሉ ቤቱ መፈተሽ አለብን። አትችልም። ቤቴ መፈተሽ አትችልም። ይቅርታ ይልሽ እኔ ታግሼ ቁጭ ብዬሽ እስካሁን እያዋራሁሽ ነው። ከአንቺው ነገር ካገኘው ብዬ ከአንቺ መረጃ ካገኘው ብዬ ታግሼ እያወራሁሽ ነበር።
አንቺ ደግሞ ለዚህ ነገር ፈቃደኛ አይደለሽም። ስለዚህ የራሳችንን እርምጃ መውሰድ አለብን። ሳሚን ጥሩልኝ። ይሄን ቤት ሙሉ ለሙሉ መፈተሽ እንችላለን። ምክንያቱም ምንም እንደፈትሽ ምን ነገር አለ እስካሁን እድል ሰጥቼሻለሁ። በጸባይ የምትነግሪኝ ነገር ካለ ብዬ እድል ሰጥቼሻለሁ። እንግባባ እናወራን በቃ እሺ። አይ ችግር የለውም ሳሚና ወደዚህ ማንም አይምጣ ማንም እንዲመጣ ቤቱ መፈተሽ አለበት። ቤቱ እንዲፈተሽ አልፈልግም። ቤቱ ተፈትሾ የደበቅሽው ከዚህ መጋረጃ ጀርባ ያለ ነገር ካለ ማወቅ ፈልጋለሁ። አልፈልግም በቃ እናውራ። ቁጭ ለማውራት መደራደራችን እሺ ማለት መቻል አለብሽ። እሺ እኮ ያልኩት እኮ መተባበር መቻል አለብሽ። እሺ ምንም ቤቱን ልታስፈትሻል ፈቃደኛ አይደለም። ምንድነው እየደበቅሻለሽ? እኮ ያስረዳሽን ከሆነ እኮ ምንም ችግር የለውም። የተፈጠረ ችግር ካለ ጎረቤት እናንተን እየሰራንበት ነገር አለ። ይኸውልሽ የህግ አካላት ፍቃድ አሳይተንሻል አይደለ? ስለዚህ በግድ እንፈትሻለን። አንቺ ደግሞ ለዚህ ነገር መተባበር መቻል አለብሽ። ተግባባን? አይ ምንድነው በዚህ ልክ ፈቅጄለት ነበር። እሱ ብቻውን መስሎኝ እኮ ፈቅጄለት ነበር አይደል እንዴ? እሱም አንጨምራለህ። እሱም መውጣት ይችላል። ግን እኔም ቤቱን ልፈትሽ እናውራ ብዬሽ አልነበር እንዴ? እናንተ እርሽ ምናወራው ነገር እኮ የለም አልሽ። የለም ካልሽ ደግሞ እኔ ቤቱን መፈተሻል። እዚህ ድረስ መጥቼ ቤት እንድፈትሽ አልፈቅድም። ያለ ምክንያት አንቺ ላይ ጉልበት እንድንጠቀም አታርጊኝ። ሴት ልጅ ነሽ። አንቺ ላይ አያምርም። ወንዶች ነን። ቁጭ በይ። እኛ በሰላማዊ መንገድ ቤቱን እንፈትሽ። ካሜራ የሚቀረጽበትንም አላማ ነገር ይሻል። ቁጭ እንድል እናንተም እሱን አስወጣልኝ። እሺ እባክሽ መጀመሪያ እሺ በይ። እሱ የሚወጣበትን ምክንያት የለም። እንደውም ይሄ ነገር ስላላማረኝ ሳሚ ቤቱ መፈተሽ አለበት። ከሷ ውጪ ምንም ችግር የለውም። ጋርዶች እንጥራልኝ ይዘዋት ይውጡ። እኛ ግን ይሄን ቤት እንፈትሻለን። ቆይ እኮ እንስማማ እያልኳችሁ እኮ ነው። ከተሽ ነይ ወደዚህ። እባክሽ እኮ እንስማማለን። ቁጭ በይ። አንቺ የደበቅሽው ነገር ካለ እያንዳንዱ ነገር ተናገሪ። ምንም የደበቅኩት ነገር የለም እያልኳችሁ ነው አይደል እንዴ? የደበቅኩት ነገር የለም መልስ ሊሆን አይችልም። ሳሚ እዚህ ቤት እርግጠኛ ነኝ የሆነ የተደበቀ ነገር አለ። ምንም ነገር የደበቅኩት ያለ ምክንያት እንዲህ ሊሆን አይችልም። እያስረዷችሁ ነው። ለምንድን ነው የማሰሙኝ? የኔ እህት ጎረቤት ከመሬት ተነስቶ አንቺን ጥርጣሬዎች ሊገባው ደግሞ አስፈሪ ድምጽ እየሰማን ነው ሊል አይችልም። ከዛ አንድ ሰው ደግሞ አይደለም ያለው አንድ ሰው ጠላት ሊሆን ይችላል። ለእያንዳንዳችሁ አንድም ሶስት ሰው ችግር የለውም። ሳሚ ጊዜያችንን እያባከንሽ ነው። ስለዚህ እባክሽ ምንድነው ያለው ንገሪኝ። ካልሆነ ግን በኃይል እንድንገባ እየሰማኝ ነው አይደል? ለእያንዳንዱ እኔ ጎረቤት እንደማይወዱ እያንዳንዳችሁ ለሱ ሳስረዳው ነበር እኮ። እሷን መታ እኮ አይኗል በአይኑ በብረቱ አይቷል እኮ እንዴት እንደምትሆን አይቷል እኮ። እሺ አሁን አንድ ነገር እናድርግ። በቂ ጊዜ ሰተናታል። በቂ ጥያቄ ማቅረብንላታል። ከዚህ በኋላ ከአንቺ ጋር የምንጨቃጨቅበት ሰዓት ስለሌለ ወደ ውስጥ ገብተን ቤቱ መፈተሽ ስላለብን እንፈትሻለን። ይህንን ላይ የታገስነው ምንድነው ተቀልሽ? አንደኛ ብቻሽን ስላለሽ፣ ሁለተኛ ሴት ስለሆንሽ ያለ ምክንያት በጉልበት እንደፈተሽ እንዳይሆን ነው። በቂ ጊዜ ሰተንሻል። በቂ ሰዓት ሰተንሽ እስካሁን ጊዜያችንን ያባከንሽው። ከዚህ መጋረጃ ጀርባ ያለ ነገር ካለ ደግሞ እኔ ማየት ፈልጋለሁ። ምክንያቱም እዚህ መጋረጃ ውስጥ የደበቅሽው ነገር አለ። ማውራት እስካሁን ሰዓታችንን በልተሻል። ስንት ደቂቃ ሙሉ እናውራ። እሺ እባክህ የለመንኩ እኮ ነው። ተነስ እና እንግባ። እባካችሁ በቃ ምንድነው ያለው? ምንድነው ማናምነው? ንገሪና ወይ ይኸውልሽ ጊዜያችንን አታባክኝ። ንገሪን ምንድነው ያለው? የቤታችን ሚስጥር ነው። ከኛ ውጭ ማንም የሚያውቀው የለም። እዚህ መጋረጃ ውስጥ ያለው ሚስጥር ምንድነው? እባካችሁ የምታዩት ነገር አታምኑ። እባካችሁ ይቅርባችሁ እኮ ንገሪን ምንድነው? እባካችሁ ይቅርባችሁ። እንደውም ማየት የምንፈልገው አሁን በእናታችሁ በቃ የለመንኳችሁ። እኔ እኮ ከጎረቤት የሚያራቀኝ ይሄ ነገር እኮ ነው። ካሜራውን ይዘህ ትከተለናለህ። ወደድሽም ጠላሽም እባክሽ ነይ በቃ አታስቸግሪ። ነይ ወደዚህ። የምታዩት ነገር መልካም አይደለም። ይቅርባችሁ። ሳሚና እባክህ ይቅርባችሁ። እባካችሁ የምታየው ነገር መልካም ሰው ነው። መብራት የለም እንዴ? ይቅርባችሁ እያልኳችሁ እኮ ነው። ና ግባ ሳሚ። ምንድነው? ምንም የሚታይ ነገር ይቅርባችሁ። የምታዩት ነገር መልካም አይደለም። ና እስኪ ና። ምንድነው? ቤቱ መብራት የለውም እንዴ? የለውም። ሙቱ መብራት የለውም እያልኳችሁ ነው። እቺ ልጅ አስወጣልን። ቤቱን አስወጣት። ያዛት እዛው። ሳሚ እስኪ ኧረ የሆነ ድምጽ እየሰማሁ ነው። ሳሚ የሆነ ድምጽ እየሰማሁ ነው። ኧረ የሆነ ሴት ትታየኛለች። ምንድነው የሚታየው? እናት ታሞ ምንድነው? የሆነ የሚያስፈራ ነገር ናስቲ ካሜራማን የሆነ የሚያስፈራ ነገር ይታያል። እናቱ ምን ሆነ? የሚያስፈራ ነገር ይታያል። ምንድነው ታሞ? ሳሚ የሆነ የሚያስፈራ ነገር አለ አይደል? ፊቱ አይታይም። ምንድነው? ካሜራማን እያየ ነው። እስቲ ለፍራ እስቲ እናት ወይኔ በስመ አብ ሳሚ ምንድነው? ልጅቷ ኖርማል